ታርቃችኋል፣ ተስማምታችኋል፣ ተደላርላችኋል፣ አትንገሩን። አሁን ጥቅምት 24 ጥቅምት 23 ምናምን 23 አትበሉ። እሱን ተሰብስባችሁ ጫትቃሙበት እንደለመዳችሁ እንጂ የኢትዮጵያን ህዝብ መከላከያ ምናምን ተጠቃ የሚል ሞቢላይዜሽን የትኛው መከላከያ አማራ ክልል ገብቶ አሁን ህፃናትን እየደፈረ ያለው ነው? በግራ በቀኝ ስልክ ደወሉልኝ፣ አጣደፉኝ። እንዴ ከየት አምጥተህ ነው? የትኛው ገጽ ላይ ነው ያለው? የምን ሰሜን እዝ ነው ምናምን። በተለይ አንዱ አሁን አይ ቲንክ ጭራ ቀረሽ ሆናለች መሰለኛዋ። ጭራ ቀረሽ ሆናለች። ብዙ አላየትም፣ አልከታተልም። እና ጭራ ቀረሽ አበደች። ጨነቅለት ስም የለኝም። የምጨነቅለት ህዝብ ነው ያለኝ። የምጨነቅለት አገር ነው ያለኝ። አንድ ነፍስ ናት ያለችኝ። ወጉ አይቅረኝ እና በህይወት ዘመኔ አለ በቃ አሁን የተጋነነ ፖለቲካ መስራቱ ነው። በህይወት ዘመኔ እንደ ጥቅምት 24 ደንግጬ አዝኜ አላውቅም። ጦጦብል ብሎ የኢህአዴግ ወታደር ግንባር ላይ ጥይት ደቅኖ ሲማረክ አልደነገጥክም? ገዳዬ 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 በሮቻችን ታርደው ፈርጠውን ደንቧይ ቤታችን ተቃጥሎ ቆመን አመድ ላይ ወንድም አልቆ ጠፍቶ የሚያወያይ ታረቁ ይሉናል። ይሄ እርቅ ነው ወይ? ለላይ 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 ገዳዬ 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 ታርቃችኋል፣ ተስማምታችኋል፣ ተደላርላችኋል፣ አትንገሩን። አሁን ጥቅምት 24 ጥቅምት 23 ምናምን 23 አትበሉ። እሱን ተሰብስባችሁ ጫትቃሙበት እንደለመዳችሁ እንጂ የኢትዮጵያን ህዝብ መከላከያ ምናምን ተጠቃ የሚል ሞቢላይዜሽን የትኛው መከላከያ አማራ ክልል ገብቶ አሁን ህፃናትን እየደፈረ ያለው ነው? እናቶችን እየደፈረ ያለው ነው መከላከያ የምትሉ? የትኛው ነው መከላከያ? ለማን የቆመው? ለየትኛው ድንበር የቆመው? ለማን? ከሱዳን ጋር የተሟገተው ገብቶ መሬት ሲቆጣጠር የደቡብ ሱዳን 10 ሺህ ወታደሮችን የተከላከለው ወይስ አማራ ክልል መጥቶ እናቶችን እየፈጀ ነው ያለው? ሞርታርና መድፍ እየተኮሳችሁ ያላችሁት የልማ መርዳሳ እያቀራራ ሲያበቃ ድሮን የሚያሰማራው አማራ ህዝብ ላይ እኮ ነው። የትኛው መከላከያ? የሚገለንን መከላከያ ነው መከላከያ የምንለው? ኢትዮጵያ የሀገር መከላከያ የላትም። ያላት ኦህዴድ እንደፈለገ የሚፈልገውን ግዛት ለማስከበር በኦህዴድ ፖለቲካ የበላይ በኢትዮጵያ ውስጥ የበላይነት ለመያዝ ስምሪት ሰጥቶ የፈለገውን የሚያስገድልበት የፈለገውን የሚጠብቅበት ሰራዊት የኢትዮጵያ የሚባል ሰራዊት አይደለም። ሚሊተሪ መልበስና የኢትዮጵያ ያልክ ስም መጠቀም የኢትዮጵያ ሰራዊት ሊያደርግህ አይችልም። አሁን ያለው ሰራዊት የነ ብርሃኑ ጁላ የግል ሰራዊት ነው። የአብይ አህመድ የግል ሰራዊት ነው። የኢትዮጵያ ሰራዊት አይደለም። የኢትዮጵያ ሰራዊት ቢሆን በኢትዮጵያውያን ላይ በጭካኔ አይዘምትም። የኢትዮጵያ ሰራዊት ቢሆን ህፃናት ልጆችን ሰብስቦ እየረሸነ ገደል ሲከት ቪዲዮ ቀርጾ በጭካኔውን አያሳይም። የኢትዮጵያ ሰራዊት ቢሆን የኢትዮጵያ ሰብአዊ መብት ኮሚሽን ፓርላማው በጀት መድቦ አንቀሳቅሰዋለሁ ብለ የኢትዮጵያ ሰብአዊ መብት ኮሚሽን 6 ወር ባልሞላ የጦርነት ጊዜ ውስጥ አማራ ክልል ገብቶ የመንግስት መከላከያ የሚለው ሰራዊት ከ200 በላይ የአማራ ህፃናትን ላቅነ ሔዋን ያልደረሱ ህፃናትን ደፍሯል እኮ ነው የሚለው ሪፖርቱ። ይሄን ደፋሪ ነው የኢትዮጵያ መከላከያ ብለን እንድናከብረው የምትፈልጉት? የትግራይ ህዝብ ደጀን አይሆነኝም ብሎ ሸሽቶ ሲያበቃ ተቀብሎ የአማራ ህዝብ ያበላው ያጠጣው ያኖረው የተንከባከበውን ህዝብ በሞርተር እየፈጀ ያለ በክላሽ እየፈጀ ያለ ዙ 23 እየተኮሰ መንደር እያወደመ ያለ ሰራዊት ነው እንደ ኢትዮጵያ ሰራዊት እንዲቆጠር እየተፈለገ ያለው። እንዲህ ያለው ማጭበርበሪያ የትም ሊያደርስ አይችልም። የኢትዮጵያ መከላከያ የሚባል ሰራዊት የለም። በተረኝነት ኦህዴድ የሚቆጣጠረው ለፈለገው ዓላማ ስምሪት የሚሰጠው የኦህዴድ ሰራዊት ነው ያለው። የኢትዮጵያ ሊባል የሚችል መከላከያ ሰራዊት አለመኖሩንና ከአንድ ብሔረሰብ አባላት የተውጣጡ የተወሰኑ ግሩፖች የተቆጣጠሩት ለፈለጉት ዓላማና ጥቅም የሚነዱት ሰራዊት መሆኑን
ከኛ በላይ እያንዳንዱ የወጣ ሪፖርት ያመለክታል። ጀነራል እየየ አሁን የሀገሪቷ ኢታማዦር ሹም የሆነው ምክትል ኢታማዦር ሹም የሆነው ጀነራል አበባው ምን ያህል በተረኝነት የተተበተበ ደሞዝ መድባችሁ እስክትገዙት ድረስ እናንተን ሲያዋርድና መረጃውን ሲያወጣ ነው የነበረው። ደጋግመን አሰምተናቸዋል የጀነራል አበባውን ቃል። ጀነራል አበባውን ተውት። ዋናው ፊልድ ማርሻል ብርሃኑ ጁላ አዎ ተረኛ ነን ብሎ አይደል እንዲያመነው? ተረኛ ነን አዎ ምን ታመጣላችሁ እኮ ነው ያለ። አብይ አህመድ እኮ እኛ ዝሆን ነን እንሰብራለን ምንም አታመጡም ነው ያለ። ከዚህ በኋላ ወደ ኋላ ተመልሰልን 1 ሚሊዮን ዓመት እንገዛችኋለን ተረኞች ነን እያላችሁ ነው የዛታችሁት። ሲጨንቃችሁ የአማራ ህዝብ ወይም ሌላው ቀሪው የኢትዮጵያ ህዝብ ከናንተ ጋር የወገነ የናንተን የፓወር ስትራግል ለማጀብ የ4 ኪሎ ስልጣናችሁን እንድታጸኑ የኦህዴድ ወታደር መሆን የሚፈልግ ካለ ሄዶ መዝመት ይችላል። ከዚያ ውጪ ግን የኢትዮጵያን የምትባል ታላቅ ሀገር በታሪክም በዝናም ትልቅ የሆነች ሀገር መከለያ አድርጋችሁ ለኦህዴድ ፕሮጀክት የሚከፈት ጦርነት ሁሉ ለኢትዮጵያ ሉዓላዊነት የሚደረግ ጦርነት፣ ለኢትዮጵያ ብሔራዊ ጥቅም የሚደረግ ጦርነት ለማስመሰል የምታረጉት ሙከራ አይሳካም፣ ተቀባይነትም የለውም። ይሄንን በጣም አስረግጠን ልነግራችሁ ይገባል። አላፍ ሰራዊት አምጥታችሁ ስታበቁ በየቀኑ አርሶ አደር ለፍቶ ደክሞ የከመረው እህል መደዳውን የ2-3 ወረዳ እህል እያወደማችሁ ነገ የሚጦሩት የሚመኩበት ልጆቹን ወጣቱን እንደ ቅጠል እያረገፋችሁ በየቀኑ አዳዲስ የጦርነት አጀንዳ እየጠመቃችሁ እያመጣችሁ በዚያ ውስጥ የናንተ ሰለባ እንዲሆን የምትፈልጉትን ነገር በቸልታ የሚያልፍ የለም። አንዳንዱ ድንጉጥ ነው፣ በጣም ይገርመኛል። ድንጉጥ ነው። ኧረ እንደዚህ ያለ በኋላ የሆነ ነገር ያመጣል፣ አገሬ ከዳህ ያስመስሉታል። ለስም ምናምን የሚጨነቅለት ስም የለኝም። የምጨነቅለት ህዝብ ነው ያለኝ። የምጨነቅለት አገር ነው ያለኝ። አንድ ነፍስ ናት ያለችኝ። እኔ የምጨነቅለት የግል ስም የለኝም። አኝከው ከፈለክ እንደፈለክ አድርገው። እዚህ ምድር ላይ ልኖር የምችለው አንድ ነው። አጭር ጊዜ ነው የምኖረው። ለያዝኩት እውነት ቆሜ አልፋለሁ። ችግር የለብኝም። 1000 ዓመት የሚኖር የለም። የትኛውን ደስታ አግኝተህ በሱ ለመጨማለቅ ነው ልኑር የምትለው? ምንም ያጓጓህ ነገር አለ? የምትጓጓለት ካለ ልትኖርለት የሚገባው ዓላማህን ልንኖርለት የሚገባ ዓላማ ደግሞ የህዝባችን ስቃይና ፈተና ከዚህ ውስጥ ወጥቶ እንድናየው የራሳችን አስተዋጽኦ ማድረግ ነው። ጌታ የፌስታል ሰርቆም ምናምን ሰርቆም በየመንገዱ የሚንገላወር ሌባም ሌባ ነው። በርባንን ፍቱ ንጹህ ሰውን ግደሉ ተብሎ ንጹህም ሲወነጀል እንደዛ ነው። ከዚህ ቻለም ፍትህ አትጠብቅ። ከሁሉ በላይ ዳኝነት ህሊና ነው። ለህሊና ነው ታምነህ መሄድ ያለብህ። ለያዝከው እውነት ነው ታምነህ መሄድ ያለብህ። ለነ ብርሃኑ ጁላ ብለን ነው ወይ ለነ አብይ አህመድ ብለን ነው ወይ የኢትዮጵያ ሉዓላዊነት በነ ብርሃኑ ጁላ መዳፍ ላይ ነው ወይ ያለው? ነው ወይ አይደለም። ለተለየ ዓላማ ኢትዮጵያን እየተጠቀሙባት ነው። ይሄንን በማስረጃ ነው እያረጋገጥን ያለ ነው። ስለዚህ እነሱ ከኤርትራ ጋር ፍቅር በፍቅር ነን ብለው አንድ ሱሪ ለሁለት ካለበስን ሲሉ ከኤርትራ ጋር ታረቅን እያል ካዱ ከበሬ ተጣላን ጦርነት ልንገጥም ነው ሲሉ ደግሞ እንዋጋ በለው እያልክ እየዘመትክ ልትሄድ ከሆነ በአንተ ህሊና ሳይሆን በብርሃኑ ጁላ ጣት ባናወዘው ህሊና መመራት ከፈለክ ጓሄድ የምርጫ ጉዳይ ነው የሚሆነው። እዚህ መተግን አትዝረክረክ ነው። ማዳመጥ ከፈለክ አዳምጥ፣ ቁጭ በልና ካላቃራ እየመረረህም ቢሆን ዋጠው። በግራ በቀኝ ስልክ ደወሉልኝ፣ አጣደፉኝ። እንዴ ከየት አምጥተህ ነው? የትኛው ገጽ ላይ ነው ያለው? የምን ሰሜን እዝ ነው ምናምን። በተለይ አንዱ አሁን አይ ቲንክ ጭራ ቀረሽ ሆናለች መሰለኛዋ። ጭራ ቀረሽ ሆናለች። ብዙ አላያትም፣ አልከታተልም። እና ጭራ ቀረሽ አበደች። ከየት ነው ያገኘው? ምንድነው እንደዚህ ያልሆነ ነገር ነው ምናምን። ከዛ እኔ አይ እንግዲህ የመጽሐፍ የሾሽ መልስ ይባላል። ይሄ ሰውዬ መታቂው ነው። ሲሰራም የነበረው የሚታወቅ ነው የት ሲሰራ እንደነበረ። የኛ ጀግና ብለሽም ስትዩ ፕሮግራም እንደሰራሽም አውቃለሁ። ብርቅዬ የትግራይ ልጅ የደሙ ትግራይ ባይሆንም ተብሎ እንደተሰራ እኮ አውቃለሁ።
ጭራ ቀረሽ እና ኖ እንደዚህ ገጹን በአስቸኳይ ላክ እንደው ምናምን እኮ ጀነራሎቹ ጋር ደውዬ ምናምን በፍጹም ውሸት ነው እንደዚህ ኦኬ ይነዋት እኔ ነገ ወጥቼ ውሸት ነው ተብሏልም እላለሁ። ሁለተኛ ግን ቲፒኤልኤፍ መጥቶ እኔ ጋር ይምጣና ውሸት ነው ይበል፣ ወጥቶ ውሸት ነው ይበል። እንደ ገጹን ፎቶ አንስተህ ላክልኝ። ፎቶ አንስቼ ላኩ። ፎቶ አንስቼ ለምን ፕሮግራም ለምን አትሰሪም አንቺ? በቃ ይሄ ነገር የተሳሳተ የተዛባ ነገር ነው ተብሎ ለምን ፕሮግራም አትሰሪበትም? ዳትስ ኢዚ። መጽሐፉ ላይ ኮፒ አድርጌ ፎቶ አንስቼ በነገራችን ከነገጹ ከነምኑ ዚፕ ለምን ዚፕ? ቢኮዝ ፋክት ስለሆነ ፋክት ነው። ይሄ ሰው የቲፒኤልኤፍ ተቃዋሚ ወይም ደግሞ የብልጽግና ሰው ቢሆን በጥያቄ ምልክት ውስጥ ልታስገባው ይችላል። ኢቭን ጀነራል ዮሐንስ ጽፏል አይደል? ተመሳሳይ ነገር ጀነራል ዮሐንስ አንድ አይነት ነገር ነው የጻፈው። እሱ እንደውም እኔ ያለፈው ዓመት ምርጥ መጽሐፍ ብያችኋለሁ። አሁን ዛሬ አልደግምላችሁም። ሁሌም ማነበው ባይዘው እንደ ሪፈረንስ ነው የምወስደው ይሄን መጽሐፍ እንደ ሪፈረንስ ከሀስከፐ ዝርዝሩን ጽፏል ጀነራል ዮሐንስ። ጥያቄ ምልክት ስለሚያነሱበት ትግራይ ሆኖ ጠላት የትግራይ ጠላት ስለሚሉት ግን እንዲህ እሱ እኮ የትግራይ ጠላት ነው ሊሉ ስለሚችሉ ነው እንጂ ይሄ ሰውዬ ከጦርነቱ ወራት በፊት የትግራይ ተወላጅ ጀነራሎች ብለው እነ ስብሐት ጠርተዋቸው እኮ ሄደዋል። ጠቅላላ የትግራይ ተወላጅ ደማቸው ትግራይ የሆነ ሰብስበዋቸው ሄደው እንዴት ጦርነት እንደሚከፍቱ እኮ ሲነግሯቸው ነው ጀነራል ዮሐንስ ምንድነው እየተወራ ያለው ጠርተዋቸው ስብሐት ጠርቶ ጀነራሉን ሰብስቦ በቅርብ ቀን ጦርነት እንከፍታለን ምንድነው የምናደርገው ብሏቸዋል እኮ እዚሁ መጽሐፉ ላይ አለ። ጠቅላላ በስራ ላይ ያለው ከዛ ውጭ ያለውንም ጀነራል ሰብስቦ ደሙ ብቻ ትግራይ መሆኑ ነው የተፈለገው። ያን የነገራችሁ ባጫ ከዛ ውስጥ ቋንቋቸው ትግርኛ ተናጋሪውን ነቅሰው አውጥቶ ሌላውን የሚለው እሱ ነው። ምንድነው የምታወሩት? አባይ ፀሐዬ መጣ ይለናል እኮ ስዩም መጣ አባይ መጣ። ኧረ ዝግጅታችሁ ምን ያህል ነው ስን እስከ 1 ሚሊዮን እያሰለፍን ነው እስከ 1 ሚሊዮን የትግራይ ወጣቶችን እያሰለፍን ነው አለን ይላል እዚህ ላይ አዙሪት። እሺ ይሄንን ግድ የለም በቃ ለብልጽግና ምናምን ብላችሁ በሉት። ይሄ እንዴት ነው እንትን አንድ አይነት ነው ሁለቱም ማለት ነው። ስለዚህ የጉዳዩ ትክክል ባይሆን አንደኛ አይጻፍም እንኳን ፕሮቲፒኤልኤፍ ሆነ ልጽፈው ቀርቶ ማንም ሊጽፈው አይችልም። ይሄ ነው ፋክቱ። እዚህ ፔጅ ላይ ያለውን አመንክ ማለት ደግሞ ጠቅላላ መጽሐፉን አመንክ ማለት አይደለም። ይሄ ቢያንስ ቅድም እንዳልኩት ቲፒኤልኤፍን የሚነካ ስለሆነ ቲፒኤልኤፍ ዲስፕሩቭ አላደረገውም። ወዳጅ የሆነ ሰው ማለት ወዳጅ የሆነ ሰው በዚህ ምክንያት የሰሜን ትጥቅን መቀማት የሚል እቅድ ወጣ። ይህ እቅድ ፖለቲኮ ሚሊተሪ ኦፕሬሽን ይባላል። ይህም መንግስት ሰሜን ዕዝን ካጠቃ ኦፕሬሽኑ ዓላማውን ተስመልከቱ። ዓላማውን ስሙ። ከዛ ነው ለምንድነው ፖለቲኮ ሚሊተሪ ኦፕሬሽን ያሉት? ምንድነው ዓላማው? ይህም መንግስት ሰሜን ዕዝን ካጣ ቢኮዝ 80% ሰራዊቱን ነው የሚያጣው ይነግራችኋል። 80% የኢትዮጵያ መከላከያ ሰራዊት ሰሜን ዕዝ ውስጥ ነው ያለው። ሰሜን ውስጥ 80%። እሱ ሉዝ አደረገ ማለት ምን ማለት ነው? ይሄው እዚህ ኦፕሬሽኑን ትሰማላችሁ። ይህም መንግስት ሰሜን ዕዝን ካጣ ወደ ውይይትና ድርድር ይገባል የሚል ግምት ያለው በከፊል ፖለቲካዊ ግብ በከፊል ደግሞ ወታደራዊ ዓላማ ያለው ኦፕሬሽን ነበረ። ኦኬ ምንድነው ይሄ እንትን የሚለው?
የወጣው እቅድ ለመተግበር እንቅስቃሴ ሲደረግ የእዙ አመራሮች ወደ ሆቴል ገብተው እንዲቀመጡ ተደረገ። ዛሬ ባጫ የሚነግረን ይናረል እንዴ? ጀነራል ባጫ የነገረ ምንድነው? ምንድነው ልዩነቱ? ጀነራል ባጫን ሰምታችሁታል አይደል? እዚህ ላይ ተጻፈውን ላንብብላችሁ። ኦፕሬሽኑ ሲጀመር ምን ተደረገ ብሎ የጻፈው ማለት ነው። የወጣውን እቅድ ለመተግበር እንቅስቃሴ ሲደረግ የእዙ አመራሮች ወደ አንድ ሆቴል ገብተው እንዲቀመጡ ተደረገ። እቅዱን ደግፈው ከትግራይ ሰራዊት ጎን የተሰለፉ በኋላ ግን ያፈገፈጉ አመራሮችም የዚህ ኦፕሬሽን አካል ነበሩ። ከዚያም በተለያዩ ወታደራዊ ሰፈሮች ማጥቃት ተጀመረ። እኔ አይደለሁ። ዛሬ ጀነራል ባጫ ምን አለ? ድግስ ደገሱ። ከደገሱ በኋላ እያበሉ ትፈለጋለህ እያሉ ቀስ በቀስ አንድ በአንድ እያወጡ አሰሯቸው፣ በቁጥጥር ስር አዋሏቸው። ማንበብ አለብኝ። የተካሄደው ሰሜን አስልካለሁ ከሀገር ቤት። ብዙ ሰው የሆነ ሰው ልኮልኝ በእንትን ልከፍት አልቻለም ሶፍት ኮፒው። ስለዚህ ሃርድ ኮፒውን እፈልጋለሁ፣ አስልካለሁ፣ አመጣለሁ፣ አነበዋለሁ። ያላነበኩት አንዱ እሱ ነው። የተከዳው ሰሜን ህዝብ ሃርድ ኮፒ ልከውልኝ ነበር፣ አልከፈተልኝም። በዚህ አጋጣሚ ላካችሁልኝ ሰዎች። ስለዚህ ይሄ ምንድነው እየሆነ ያለው? የመጣውን እቅድ ለመተግበር ሲደረግ የእዙ አመራሮች ወደ አንድ ሆቴል ገብተው እንዲቀመጡ ተደረጉ። የእቅዱን ደግፈው ከትግራይ ሰራዊት ጎን የተሰለፉ በኋላ ግን ያፈገፈጉ አመራሮች የዚህ ኦፕሬሽን አካል። ይሄ ጀነራል ባጫ የተናገረው ነው። በዚህ መልኩ የተካሄደው ወታደራዊ ማጥቃት የረባ ውጊያ የተካሄደበትና አብይ እንደ ወታደሩ በተኛበት የታረደበት ህወሓት እንዳለው በ45 ደቂቃ መብረቃዊ ኦፕሬሽን የተደረገበት አልነበረም ይላል። በትግራይ ልዩ ኃይል ጥቃት ከተማረኩ በኋላ የተማረከው ትጥቅ መጠቀም የሚችል ባለሙያም አልነበረም። ለምሳሌ ለአብነት የተማረኩት ታንኮች ቲ72 ነበሩ። በትግራይ ሰራዊት ውስጥ የቲ55 ታንኮችን እየተኮሰ የተማረ እንጂ ቲ72 እንዴት እንደሚተኮስ ጥቅም ላይ እንደሚውል የሚያውቀው በቂ ሰው አልነበረም። መሳሪያ ይማርካሉ እንጂ ከማረኩ በኋላ እንዴት እንደሚጠቀሙበት እንኳን አያውቁ። ዘመናዊ መሆናቸውን አላወቁ። ገዳዬ 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 በሮቻችን ታርደው ፈርጠው እንደንቧይ ቤታችን ተቃጥሎ ቆመን አመድ ላይ ወንድም አልቆ ጠፍቶ የሚያወያይ ታረቁ ይሉናል ይሄርት ነው ወይ ለላይ ላይ ለላይ 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 ገዳዬ 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 እንዳላበለሻሸው የልጅቷ ድምፅ መቼም በጣም ልዩ 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 ነው። ይሄንን በደንብ የማስታውሰው ኤቭሪዴይ እንከፍተው ነበረ። ኤቭሪዴይ ሶ የኛን ህመም ስናስታውሳቸው አታስታውሱን። አሁን ብርሃኑ ጁላ መጥቶ ቮድካውን ጠጥቶ ይሄ ምንድነው መቃብር ላይ በቀለ ጫቱን ቅሞ ብስላና ያላውን አጭሶ ከዛ በኋላ ማይክራፎን ላይ ወጥቶ በኦራል ሄዱበት በምን ምናምን ተኙበት። አንሱ አላላችሁንም? እህት ወንድሞቻችን አልቀዋል፣ በሮቻችን አልቀዋል። አመድ ላይ ቆመን ነው ወይ እህት ወንድሞቻችን ጨርሰን የሚያወያዩን አተን ብለን እኮ የእህቶቻችንን ስቃይ ስንነግራችሁ አታንሱ ነበር ያላችሁ። የምን ማከክ ነው? የእናንተ ነፍስ የተለየ ነው ከሆነስ ባጫ ደበሌ ሲቀናጣብን አልነበር እንዴ? በኦራል ሄዱባቸው፣ ደፈጠጧቸው፣ እንደዚህ ያደረጓቸው ምናምን ስትሉን ነበር አይደል? ከዛ ቀየር ብላችሁ ደግሞ ታረቅን ብላችሁ ወይን ካጋጮቸው በኋላ ቁስል አትቀስቅሱ። በነገራችን ላይ የአንድ ስርዓት እርጅናና ማብቂያው ላይ ሲደርስ ሲጠናቀቅ የሚታዩ ምልክቶች ነው የሚታዩት። አንድ ብርሃኑ ጁላ ዛሬ ያደረገው ንግግር አለ። ቁስል ማከኪያ ንግግር ማለት ነው።
እሱን እንስማው። የቁስል ማረጊያ ንግግሩ ኮሎኔል መንግስቱ ኃይለማርያምን የመጨረሻው ዘመን ላይ ያሰባችሁ በእውነቱ ተኝተን አናቅም ስቀን አናውቅም እያለ የሚናገርበት የኮሎኔል ማነው ኮሎኔል መንግስቱ ኃይለማርያም በመጨረሻው ዘመን ላይ ይሄን ቃል ታስታውሱታላችሁ። በእውነቱ ስቀን አናውቅም 17 ዓመት ለዚች ሀገር እየለፋን ነው እየደከመ ነው። ህዝቡ ይሄንን ያልተረዳን እንደሆነ ልክ አይደለም ይላሉ ኮሎኔል መንግስቱ እና ስቀን አናውቅም ተኝተን አናውቅም በእውነቱ ቀን ተሌት ለፍተን ስናበቃ ሀገራችንን እየጠበቅን ነው ይላሉ። ብርሃኑ ጁላ ዛሬ ደገመው። ተኝተን አናውቅም እያለ ነው። የቃመ ሰው እንዴት ይተኛል? እስኪ እንስማው። ለማንኛውም በህግ ማስከበር ዘመቻ ሰራዊታችን መቀሌ እስኪገባ ድረስ ተኝተን አናውቅም። እንቅልፍ ዝር አላለብንም። እኔ በግሌ ባለኝ እድሜ መቼ ነው በጣም የደነገጥከው ቀን፣ መቼ ነው ያዘንከው ቀን ብሉን ጥቅምት 4 ከጥቅምት 4 በላይ የደነገጥኩበት ያዘንኩበት አንገት የደፋውበት ቀን የለም። ደግሞ ባዳ ቢከዳህ የማታውቀው ቢከዳህ ያጋጥማል ትላለህ። ወገን ሲከዳ ግን ንግግሩ ነው። ሰምታችሁታል። ተኝተን አናቅም ምናምን አናቅም እያለ ነው ብርሃኑ ጁላ። እንዴት ትተኛለህ? ሬሳ ላይ መቀለጫ ጥቅሙ መተኛት የሚችል ሰው እኮ የለም በሚራክል። እና ተኝተን አናቅም በቃ ኤግዛክትሊ ኮሎኔል መንግስቱ ኃይለማርያም ያሉት እዛ ይላችሁ ማለት ንግግሩ ፈለኮ እንደው ዛሬ የብርሃኑ ጁላም አሁን ነው ልክ ወደ ፕሮግራም ስንገባ ነው በምሽቱ ይሄ ንግግሩ የተጠናቀቀው ስንከታተል ስለነበር እንጂ ነገ ሰርተን እናመጣዋለን። በእውነቱ ተኝተን አናውቅም ስቀን አናውቅም ነበር የሚለው። ይሄኛው እንቅልፍ ባይናችን ዝር ብሎ አናቅም ተኝተን አናቅም ማለት ምንድነው? መቀሌን እስከምንቆጣጠር ድረስ ወጉ አይቅረኝ እና በህይወት ዘመኔ አለ በቃ አሁን የተጋነነ ፖለቲካ መስራቱ ነው። በህይወት ዘመኔ እንደ ጥቅምት 24 ደንግጬ አዝኜ አላቅም። ጦጦብል ብሎ የኢህአዴግ ወታደር ግንባር ላይ ጥይት ደቅኖ ሲማርክ አልደነገጥክም? 4 ኪሎ ቁጭ ብለህ የፈለከውን እየተናገርክ እያዘዝክ የፈለከውን የቀመቀምክ ትእዛዝ የምትሰጥበት የደሃ ልጅ እንዲያልቅ እሱ አይደለም ያስደነገጠ። እውነቱን እንነጋገር። የብርሃኑ ጁላ የድንጋጤ መገለጫ ሆኖ የመጨረሻ ደንግጠህ ከነበረ የተማረክ ጊዜ ከዛ በላይ የሚያስደነግጥ ነገር ያለ አይመስልም። እና ምን መወሻሸቱ ምን ይጠቅማል? አሁን ቁስል አከካ ሊጀመር ማለት ነው። ታርቃችኋል። ስላለፈው ነገር አታንሱልን፣ መስማት አንፈልግም። ለቀጣይ ጦርነት ልታዘጋጁን ከሆነም የኢትዮጵያ ሕዝብ እንደገና ከናንተ ጋር ሆኖ አይዋጋም። ተስፋቸውን መቁረጥ አለባቸው። 2 ቪዲዮዎች አሉን። የጌታቸው ረዳ የቀበጣጥሮ ከተመለሰ በኋላ አሸተን የወልቃይት ኮሚቴው አስተዳዳሪው አሁን ጌታቸው ረዳ አብረው ቁጭ ብሎ እየሳቁ መግለጫ ከሰጡ በኋላ ጌታቸው ተመልሶ ወደ አዲስ አበባ ሄዶ ሲሸመጥጣቸው የተናገረው ንግግር አለ። እስኪ እንስማው። ያሸተን ንግግር በልጆቹ እየተመራ ነው። ከምስለኔ አስተዳደር ተላቋል። ከሀገር ውስጥ ቅኝ አገዛዝ ነፃ ወጥቷል። በአንዳንድ አካላት እየተሰነዘረው ያለው ሐሳብ የሀገር ውስጥ ቅኝ አገዛዙን ለመመለስ ነው። ይህ ደግሞ አይሳካም፣ ሊሆንም አይችልም። አስተዳደሩ ተጠናክሮ የሚቀጥል እንጂ የሚፈርስ አይደለም። ስለዚህ የተስማማነው አስተዳደሩ ተጠናክሮ የሚቀጥል እንጂ አይፈርስም።
ሁመራ ላይ መጥቶ ያለም አስተዳደሩ መስክሮበት ነው የመጣው። አርቲፊሻል አስተዳደርም አቋቁመን እንደነበር ብሎ ቃሉ ምስክርነትም የሰጠበት ቃፍታ ሁመራ ወረዳ ወለጋ ይሁን ጨረቃ ላይ የማያውቅ አርቲፊሻል አስተዳደር ትግራይ ውስጥ ሰይመን ነበር። አካባቢ በምንም ያውቁት ልጆች ሰይመን ስናስተዳድር ብለን ሰይመን ደሞዙ ስናስከፍል ነበረ። ነገር ግን አክቹዋል የሚያስተዳድረው ሪያላይዝ ብናደርገው ሪያሊቲው ላይ ግን የሚያስተዳድረው ያለ የራሱ ልጆቹ ነው። የቃፍታ ሁመራ ወረዳ ራሱ ልጆቹ ነው የሚያስተዳድሩት። ወልቃይት ጠገዴ ሰቲት ሁመራ ዞን በራሷ በልጆቿ እየተመራች ነው ያለችው። ስለሆነም የወልቃይት ጠገዴ ሰቲት ሁመራ ዞን የሚጠናከር እንጂ የሚፈርስ አስተዳደር አይደለም። በፍጹም የሚፈርስ አስተዳደር አይደለምና ወልቃይት ጌታቸው ረዳ እንደተመለሰ እንዲፈርስ ነው የተስማማ ነው አለ። አሁን ተመልከቱ፣ አብይ አህመድ አይደል ላከው ወደ ሁመራ ሲልከው ለጌታቸው ረዳ ምን ብሎታል? የሚያልኳችሁን ያዙ ይፈርሳል ምናምን ብሎታል። እናሸተን ደግሞ ከዛ በፊት 1-2 ሳምንት ምናምን በፊት አዲስ አበባ ጠርቷቸው ነበር። አይፈርስም፣ በጀት ይመደብላቸዋል፣ ይጠናከራል ብሏቸዋል። አብይ አህመድ የሚጫወተውን አያችሁ። የጌታቸው ረዳ ስምረት የሚባል ፓርቲ በአማራው በኩል ተቀባይነት እንዲያገኝ ሁመራ ሄዶ ከናሸተን ጋር ምናምን ሆኖ ምናምን ይሄን አካባቢ እንፈተዋለን የሆነ ነገር ብለዋል። አዲስ አበባ ሲመጡ አይ በጌታቸው ረዳ ከናሸተን ጋር መሆን በአማራው በኩል ትንሽ ልብ የከፈተ ቢሆንም እንኳን ከትግራይ እኮ እየነጠለው ነው የሚል ግምገማ አረጉ። እንደዛ ከሆነ እስቲ ደግሞ ትግራይን በዚህ በኩል ያለውን ደግሞ ለመያዝ ጌቾ አንድ ነገር በላለ። አይ ጌቾ እንደዚህ በቃ አያችሁ እዛና እዚህ ማታል ነው። ዕቃ መጫወቻ ስትሆን እንደዚህ ነው። ሰው ፖለቲካው እየሰሩት ያለውን ፖለቲካ በውል በልተ ማየት ያስፈልጋል። የወልቃይት ህዝብ ማንነቱን የሚያስከብረው አብይ ጋር በሚያደርገው ጥገኝነት አይደለም። ሂድና ከአብይ ጋር ግጥም እያልን አይደለም። ዋነኛ አንድ እኩል ካልሆነ የአንድ ሀገር ችሎቱ ክንድ ላይ ብቻ ነው ያለው መድኃኒቱ። በቃ ለህልውናው ባደረገው ትግልና ማንነት ላይ ብቻ የተመሰረተ እዛ ላይ ፎከስ አድርጎ በዘላቂነት የተነሳለትን ጥያቄ እንደ ህዝብ የታገለለትን ጥያቄ ለማስከበር እንዴት በዘላቂነት እንፍታው የሚለውን ከግምት ያስገባ፣ ግን ደግሞ ራሱን አጠናክሮ መልስ በሚሰጥ ደረጃ ለባርጌኒንግ ፓወር ዝግጁ የሆነ በማናቸውም መልኩ ኔጎሼት ለማድረግ ሲዘጋጅ በማናቸውም መልኩ ከማንም ጋር ዲል ማድረግ በኃይልም በንግግርም ዲል ሲያደርግ ራሱን አብቅቶ መገኘት ብቻ ነው የሚጠበቅበት እንጂ በእንደ አብይ አህመድ ላይ መተማመን በፍጹም ጠቃሚ አይደለም። ሰው አብይ እንዲህ ያለ ጨዋታ እየተጫወተ ነው እንድታውቁት በግልጽ። መፍትሄው አሁንም በትግራይና በአማራ ህዝብ መካከል የሚኖር መልካም ግንኙነትን በማጠናከር 4 ኪሎ ያለው የኦህዴድ ስርዓት እስካልተቀየረ ድረስ አስመራም፣ መቀሌም፣ ባህር ዳርም አፍተሮል ኦሮሚያም ረፍት አይኖረውም። ሶማሌም ረፍት አያገኝም። አፋርም ረፍት አያገኝም። የአብይ አገዛዝ እስከቀጠለ ድረስ ምክንያት ጦረኛ ፖሊሲያቸው የሚመነጭ ስቃይ ቀጣይ ተከታታይ ሆኖ ስለሚቀጥል ከሁለቱ ህዝብ ጸብና ጦርነት አተርፋለሁ የሚል እቅድ የያዘው 4 ኪሎን የተቆጣጠረው ኃይል ወልቃይትንና ራያን እንደ ካሽሚርና ጋዛ ሰርጥ እየተጠቀመ በሁለቱ ህዝብ መካከል የጦርነትና የልዩነት ማዕከል ሆነው እንዲቆዩ ነው የሚፈልገው። ስለዚህም እንደ ጌታቸው ረዳ ያለ የሞት መልእክተኛን ወደ ሁመራ ሲልከው እንዴት ደብል ስታንዳርድ እንደተጫወተ ይው። አብይ አህመድ በኦሮምኛ ሌላ በአማርኛ ሌላ ያወራል። ጌታቸው ረዳም በትግርኛ ሌላ በአማርኛ ሌላ ያወራል። ሁመራ ሴር ሌላ፣ አዲስ አበባ ሲመለስ ሌላ ያወራል። ሁለት ጊዜ ጌታቸው ረዳ ወደ ሁመራ ተመላልሷል። በቀደም ወደ ሁመራ በሄደበት ጊዜ ቢያንስ 2 መሰረታዊ ነገሮች መናገሩን ታስታውሳላችሁ። ቢያንስ 2 ነው እያልኩ ያለሁት። አንዱ የሁመራ ህዝብ የወልቃይት ህዝብ አማራ ስለመሆኑ የሰጠው ምስክርነት ነው። ሽሬ ሄድ ብትለው አይሄድም አለ። ቤት ስራ ብትለው ሽሬ ሄዶ አይደለም፣ አዲግራት ሄዶ አይደለም፣ መቀሌ ሄዶ አይደለም፣ አድዋ ሄዶ አይደለም፣ ጎንደር እየሄደ ነው የሚገነባው ይላል። የሚቀርበው ስነ ልቦናው ማንነቱ ከምን ጋር እንደተሰፋ ሳይፈልግም ቢሆን ጌታቸው ረዳ ያምናል። ያመነውን በአደባባይ ተናግሯል። እንደውም የአፍታ ሁመራ አካባቢ
ጌታቸው ረዳ ሲናገር ካደመጣችሁት ምን ይላል? አካባቢው ምን እንደሆነም የማያውቁት ይላል። እንደው ፈጽሞ ስለ አካባቢው አንድ መረጃ የሌላቸው አካላት እዛ ተመድበው ይሄዳሉ ይላል። አንድ የጌታቸው ረዳ ሁመራ ሲሄድ ያደረገው ንግግር የሚያሳይ ቪዲዮ አለ፣ አሁን ተልኳል። ተደረሰልን፣ እሱን ለማየት እንሞክራለን። ከዛ በኋላ መደዳውን አንድ 3 ቪዲዮዎች አሉ። ወደ ዋናው የመረጃው ሰነድ አልፋለሁ፣ ግን ቀድመን አሁን ሰሞኑን ጌታቸው ደርሶ ከመጣ በኋላ አሁን የተላከ ደርሶ ከመጣ በኋላ የተፈጠረውን ሁናቴ በተመለከተ ሁመራ ሲሄድ ተናገረ። ከሁመራ ሲመለስ ምላሱ ሁመራ ሂደህ እንደዚህ በል ካለው አብይ አህመድ ይላል። ሁመራ ሂደህ እንደዚህ በል ካለው አብይ አህመድ ይላል። ሲመለስ ሐሳብ አብይ አህመድ አሁን ደግሞ እንዲበል ካለው ይላል። የአብይ አህመድ ማይክራፎን ተገዶ ነው ወይ ወዶ? ይሄንን አያውቅም ወይ? በደንብ ጠንቅቆ ያውቃል። ሲነግረን ነበር ጌታቸው ረዳ። አብይ አህመድ ጋር ከተጠጋህ የአብይ አህመድ ማይክራፎን ነው የምትሆነው። በል ያለህን ከማለት ውጪ በራስ አስበህ የምታየው የለም፣ በራስ የምታሰላስለው የለም። ባዴኖች ማዮፒክስ ናቸው፣ ዳፍንታሞች ናቸው፣ በራሳቸው ማየት አይችሉም ሲል ነበር። ዳፍንት እንደዚህ ባጭር ጊዜ ውስጥ ያጠቃኛል ብሎ ያሰበ አይመስለኝም ጌታቸው ረዳ። ሁመራ ሲሄድ ምን አለ የሚለውን አንድ ንግግሩን እንስማ እስኪ። በቀዳሚነት ታሪክን ለመቀየር የሚደረግ ጥረት ካለ ሁላችንም ልናወግዘው ይገባል። እኔ ህወሓት ከዚህ ነፃ ነው እያልኩ አይደለም። በተግባር ቀድሜ እኮ ይሄን የዚህ አካባቢ ህዝብ ለየት ባለ መልኩ ጥያቄ መስተናገድ አለበት የሚል እምነት ከነበራቸው ውስጥ የዚህ አካባቢ ተወላጆች ከሽሬ ይልቅ ጎንደር ነው ቤት የሚሰሩት። ስለዚህ ቤት እንስጥ እያልኩ ጀምረን ነበር። ታሪክን ለመቀየር የሚደረግ ጥረት ካለ ሁላችንም ልናወግዘው ይገባል። እኔ ህወሓት ከዚህ ነፃ ነው እያልኩ አይደለም። በተግባር ቀድሜ እኮ ይሄን የዚህ አካባቢ ህዝብ ለየት ባለ መልኩ ጥያቄ መስተናገድ አለበት የሚል እምነት ከነበራቸው ውስጥ የዚህ አካባቢ ተወላጆች ከሽሬ ይልቅ ጎንደር ነው ቤት የሚሰሩት። ስለዚህ ቤት እንስጥ እያልኩ ጀምረን ነበር። እንግዲህ ሁመራ ሲሄድ ጌታቸው ረዳ ይሄንን ተናገረ። ከሁመራ ሲመለስ ሁመራ ሲሄድ የተናገረውን ሙሉ በሙሉ ቆርጥሞ በልቶ አጥፎ ሌላ ንግግር ውስጥ ገባ ጌታቸው ረዳ። ምን ወደሚል መጣ? እዛ ወልቃይት በጌምድር ነው ብሎ አናውንስ አድርጎ አስጨብጭቦ ምናምን ከመጣ በኋላ አንዳንድ የዳዳቸው ነበሩ ካድሮች። አቤት እንደው የጅብ ችኩል! እኔ እኮ እንዴት እንደሚቸኩሉ ይገርመኛል። ነገሮችን ማየት አይደለም እኮ በመድረክ የሚለካ ፖለቲከኛ በዛ። በአንድ መድረክ ትንሽ እኮ ማሰላሰል ያስፈልጋል። የእውነት ለመናቅ ራሳችንን ለምን እንደምናዘጋጅ ግራ ይገባል። ጌታቸው ረዳ አውቶ ብሉ ሁመራ ስለሄደ ብቅ እንደ ወዳጅ ያዩታል። እነ ኮሎኔል ደመቀ መሃል ሄዶ ስለተቀመጠ በቃ ጌታቸው ረዳን ወዳጅ አድርገው ጌታቸው ረዳን ለምን ትተቸዋለህ ያሉ እኮ አሉ። የእውነት ካፍንጫቸው አረቀው የማያስቡ አካላት አስተሳሰባቸው ማድቤት ብቻ የሆነች ቦታ ላይ ሆነ ድኩማን፣ የፖለቲካ ድኩማን። ጌታቸው ረዳ ትላንት ምን ላይ ነው የቆመው? ዛሬ ምንድነው እያለን ያለነው? ነገስ ምንድነው? ኮንሲስተንሲ አለ ወይ? ለምንድነው ወደዛ የሄደው? ይሄ ሁሉ መመርመር አለበት። አእምሮ ያለው ሰው ይሄንን ማሰብ አለበት። እንደው ዝም ብሎ 5 ዓመት 6 ዓመት ተመሳሳይ ነገር ሲነግር ምናምን ሲል የነበረ ሰው ኦል ኦፍ ዘ ሰደን ቅይር ብሎ ከዚያ በፊት ለረጅም ጊዜ ሲነግርህ የነበረውን ሄዶ ያለውን ነገር ሲያወራ እኮ ምን እየሆነ ነው ያለው? ለምንድነው 5 ዓመት የዋሸኝ? ለምንድነው 6 ዓመት እንደዛ ብሎ የዋሸው ብሎ መጠየቅ ሲገባ ዛሬ የተናገረውን አንጠልጥለ እንደ እውነት ይዘህ እንዴት ታራግባለህ ነው ጥያቄ። ማሰብ ያስፈልጋል። አንድ የአገዛዙ ሰው አድቶ ሲመጣ
እስከሚከዳበት ከትላንትና ጊዜ ድረስ ላገዛዙ ሲከራከር ምናምን ሲል ከቆየ ከድቶ ሲመጣ የከዳበትን ምክንያት ነው እንጂ ማስረዳት ያለበት ኮምፈርተብል ሆኖ ስርዓቱን እየተከላከለ የቆየበትን 5 ዓመት የጨለማ ዘመን ነው እያለ መተቸት ሲጀምር በጥፊ ነው ማለት ያለበት። ይህንን ጆሮ ሰጥተህ ልታዳምጠው አይገባም። የነበረበት ዘመን ሁላ ጨለማ ከሆነ ሪዝነብል ምክንያት ማቅረብ አለበት። እንደዛ መሆኑን እየተረዳ ለምን ቆየ ለሚለው ማስረዳት አለበት። ካልሆነ ምንድነው ማድረግ ያለበት? በሌላው ምናምን ሳይሆን ራሱን ቅዱስ ለማድረግ ለከረመበት ነገር ይቅርታ መጠየቅ ነው። አይ በቃ ህዝብ አሳስቶ ከሆነ አሳስቻለሁ፣ እንዲህ ስል ነበር የቆየሁት፣ ያ ስህተት ነው፣ ይቅርታ ብሎ መጀመር አለበት። ጌታቸው ረዳ ሁመራ ስለሄደ ብቻ ትረስት ያደረገው አካል እነ አሸተን እነ ኮሎኔል ደመቀም እኮ እየሳቁ እየቀለዱ በቃ ጌታቸው ረዳ አዚፍ ለበጎ ነገር እንደመጣ የሆነ ነገር ምናምን አድርገው እኮ ፕሪቴንድ ሲያደርጉ ነበር።